ማንቸስተር ዩናይትድ ከዌስትሃም ጋር 1-1 በሆነ በአቻ ውጤት ተለያይቷል። የማይክል ካሪክ የ100% የማሸነፍ ሪከርድ ዛሬ በለንደኑ ቡድን ዌስትሃም ተገጥቷል። ይህ ውጤት ዲስአፖይንትድ ያደርጋል፣ ያናዳል፣ ያበሳጫል። ብዙዎቻችሁ በተለይም ደግሞ ላይቭ ላይ ኮመንት ላይ እየሰጣችሁ ያላችሁት ነገር ይሄ ሰውዬ ጸጉሩን ላይ ቆረጥ ነው ሊቀምል ነው እያላችሁ ነው። አይ ቲንክ ዩ ሚስ ዘ ፖይንት። ብዙዎቻችን ፎከሳችንና ትኩረታችንን ያደረግነው ከቡድናችን ውጤት ከቡድናችን ኤም ጋር ሳይሆን ከዚህ ሰውዬ ጋር ነው። ማንቸስተር ዩናይትድ የዚህ ሲዝን ዓላማው ይህንን ሰውዬ ጸጉር ማስቆረጥ አይደለም። ማንቸስተር ዩናይትድ የዚህ ሲዝን ዓላማው ሻምፒየንስ ሊግ ይዞ መጨረስ ነው። ከዚህም አንጻር አይ ቲንክ በዚህ ውጤት ልንናደድ ወይንም ደግሞ ልንበሳጭ አይገባም ብዬ ነው ማስበው። እርግጥ ነው አርሰናሎችን፣ ሲቲዎችን፣ ቶተናሞችን አሸንፈን በዌስትሃም ነጥብ መጣል ያናዳል። ነገር ግን we have to look the bigger picture. still በማይክል ካሪክ ስር አንቢትነን አይ ቲንክ በ2026 ብቸኛው ያልተሸነፈው ቡድን ማንቸስተር ዩናይትድ ነው። ያህ ማለት ግን አያናድም ወይንም ደግሞ ውጤቱ መጥፎ አይደለም ማለት በጨዋታ ላይ ያየናቸው ነገሮች ሁሉም ነገሮች ጥሩ ናቸው ማለት አይደለም። ኦፍ ኮርስ እንዳለፉት ጨዋታዎች በተለይም ደግሞ ወደ ጎል ጋር በመድረስና የጎል ዕድሎችን በመፍጠር ጥሩ የተጫወትንበት ጨዋታ አልነበረም። በዚህ ጨዋታ ላይ በተለይም ደግሞ በፈርስት ሃፍ የጎል ዕድሎችን ምንድነው ሾት ኦን ታርጌት የፈጠር ነው አንድ ጊዜ ብቻ ነው። እንደምታዩት ይህ የሰከንድ ሃፍ ስታት ነው። ፈርስት ሃፉን የምናይ ከሆነ እንደምታዩት ሾት ኦን ታርጌት ያደረግነው አንድ ጊዜ ብቻ ነው። የ60% የኳስ ቁጥጥር አለን። በዚህ ሲዝን ቀደም ብዬ በቪዲዮቼ ላይ እስካሁን በማይክል ካሪክ ስር ያየነው ወይንም ደግሞ ያላየነው ነገር ኳሶችን በልጠን ስንጫወት እናሸንፋለን አናሸንፍም የሚለው ነው። የማይክል ካሪክ ብቻ ሳይሆን የሩበን አሞሪም ትልቁ ችግር እሱ ነበረ። ኳሶችን ዶሚኔት አድርገን በምንጫወትበት ጨዋታዎች ላይ ውጤቶችን የማስመዝገብ ችግር አለብን። በዚህ ሲዝን ከ50 በላይ የኳስ ቁጥጥር በያዝንባቸው በ15 ጨዋታዎች 4ቱን ብቻ ነው ያሸነፍነው። በተቃራኒው ከ45 በታች የኳስ ቁጥጥር በያዝንባቸው ጨዋታዎች ላይ አንድም አልተሸነፍንም። ከ9 ጨዋታዎች አይ ቲንክ 7ቱን አሸንፈናል፣ 2ቱን አቻ ወጥተናል። ላስት ዊክ ኦፍ ኮርስ ቶተናምን በኳስ ዶሚኔት አድርገን በልጠን ነው። ነገር ግን በዛ ጨዋታ ላይ ዶሚኔት ያደረግንበት ምክንያት ሁላችንም እናውቀዋለን። ሮሜሮ በቀይ ካርድ መውጣቱ ነው። አይ ቲንክ ለእኔ በዚህ ጨዋታ ላይ ትልቁ መማር ያለብን ነገር ብዬ የማስበው ማይክል ካሪክ አይ ቲንክ ይህን የፎልስ ናይን ኤክስፐሪመንቱን ጨዋታዎችን መምረጥ አለበት ብዬ አስባለሁ። በሁሉም ጨዋታዎች ላይ ከዌስትሃም ጋር ስትጫወት፣ ከሲቲ ጋር ስትጫወት ተመሳሳይ አይነት ሲስተም እንዲሁም ደግሞ ያጨዋወት ይዘት ገብተ መቅረብ አለብህ ብዬ አላስብም። በዚህ ጨዋታ ላይ ትልቁ ችግራችን የጎል ዕድል የመፍጠር ነበረ። ቀደም ብዬ እንዳልኩት በፈርስት ሃፍ ላይ አንድ ሾት ኦን ታርጌት ነው ያደረግነው። ሰከንድ ሃፍ ላይ የመጀመሪያ ሾት ኦን ታርጌታችን ያደረግነው በሴስኮ 75ኛው ደቂቃ ተቀይሮ ሲገባ ነው። የዌስትሃሞች በዚህ ጨዋታ ላይ አጫዋታቸው በጣም ኮምፓክት ነበሩ። እንዲሁም ደግሞ እኛ ቦክስ ውስጥ እየገባ ከተከላካዮች ጀርባ እየሮጠ የሚያስቸግርህ አጥቂ ስላልነበረ የዌስትሃም ተከላካዮች ኮምፎርታብሊ ከቦክሳቸው ጠርዝ ላይ እነ ማቲያስ ኩኛ በተከላካዮችና በሚድፊልደሮች መሃል ላይ ያለውን ስፔስ እንዳያገኙ ማጥበብ ነበረ። ነገር ግን ቤንጃሚን ሴስኮ ዘክሲ ሲገባ ክሮሶችን ማድረግ ጀመርን። ተከላካዮች እንዲያፈገፍጉ ማድረግ ቻለን። ካሰሜሮ ያስቆጠራት ጎልና በኦፍሳይድ የተሻረችው በክሮስ የተገኘች ናት። ቤንጃሚን ሴስኮ በዚህ መልኩ ያስቆጠራት ጎል የተገኘችው በክሮስ ነው። ጎሏ ግን እንዴት ነው የምትገርመው! ስለ ጎሏ እንመጣበታለን። በዚህ ጨዋታ ላይ ትልቁ ችግር የነበረው አይ ቲንክ ማይክል ካሪክ በቀጣይ ጨዋታዎች ላይ ኦፍ ኮርስ ኤምሬት ላይ ሄደ፣ ምንድነው የሲቲ ሜዳ ላይ ሄደ፣ አንፊልድ ላይ ሄደ። ስትጫወት በፎልስ ናይን እየተጫወት ተቃራኒ ቡድኖች የኳስ ቁጥጥር በልጠው በካውንተር አታክ በትራንዚሽን ለመጫወት ማሰብህ አሁን ካለንበት ደረጃ አንጻር ፌር ነው። ነገር ግን ከዌስትሃም ጋር እየተጫወት በፎልስ ናይን አንደኛ የኳስ ብልጫ አንተ እንዲኖርህ ነው የሚፈልጉት፣ ሁለተኛ ደግሞ
በሎ ብሎክ የሚጫወትን ቡድን አንደኛ ጎል ልታስቆጠርበት የምትችለው መሀል ለመሀል ዛሬ ላይ ስንሞክር እንደነበረው በፓሶች በአጫጭር ቅብብሎች ሳይሆን ክሮሶችን በማድረግ ነው እና አይ ቲንክ በሚቀጥለው ጨዋታዎች ላይ በተለይም ኤቨርተን አዌይ እንደመሆኑ በኤቨርተን ሜዳም ልክ በተመሳሳይ የኳስ ቁጥጥር ይኖረናል ብዬ ስለማስብ ቤንጃሚን ሴስኮ መጀመር አለበት ብዬ አስባለሁ። ቀደም ብዬ እንዳልኩት የቤንጃሚን ሴስኮ ጎል በጣም ገራሚ ነበረች። የብራያን ምቤሞም ክሮስ የሚገርም ነበረ። ብራያን ምቤሞን ኢቨን ላስት ሲዝን በብሬንፈርድ እያለ ትልቁ ኳሊቲው ክሮሶች የማድረግ ኳሊቲ ነበር። አይ ቲንክ ላስት ሲዝን በፕሪሚየር ሊጉ በክሮሶች ደረጃ አንደኛ ነበረ። 210 ክሮሶችን አድርጎ ነበረና የእሱም አንደኛ ትሬቱ ክሮስ መሆን እያለበት ፎልስ ናይን እያረከው ዌስት ነው። ኦፍኮርስ በካውንተር አታክ በትራንዚሽን እንደ ሲቲ እንደ አርሰናል ጨዋታ ላይ እድሎችን ሊፈጥር ይችላል። ነገር ግን ዊክን ዊክ አውት የምትጫወተው ከአርሰናልና ከሲቲ ጋር ሳይሆን እንደዚህ አይነት ኳሱን እንድትይዘው የሚፈቅዱልህ ቡድን ስለሆነ በእንደዚህ አይነት አጨዋወት ነው በክሮሶች በሴት ፒስ ኳሶች ነው እና አንብሎክ ልታደረግ የምትችለው። አይ ቲንክ ብራያን ምቤሞን ዋይድ አድርገን ማጫወታችን እንዲሁም ደግሞ ቤንጃሚን ሴስኮን ቀይሮ ማስገባታችን ለሱ ጎል ምክንያት ነበረ። ከሱ በተጨማሪ አይ ቲንክ ትክክለኛ በዚህ ጨዋታ ላይ በጣም ክሬዲት ሊገባው የሚችለው ተጫዋች ሌኒ ዮሮ ባይኖር ሌኒ ዮሮ ሴስኮ ከማስቆጠሩ በፊት ያረጋቸው ብሎክ ባይኖሩ ኖሮ በዚህ ጨዋታ ላይ 3-0 ተሸንፈን ነበር። የአዳማ ትራዮሬን ብሎክ ያረገበት የካለም ዊልሰንን ሾት ብሎክ ያረገበት መንገድ በጣም ሊያስደንቅ ይገባል። አይ ቲንክ የማንቸስተር ዩናይትድ ምርጡ ተጫዋች የምለው ነው በዚህ ጨዋታ ላይ። ኦፍኮርስ በተጫዋቾች ደረጃ አብዛኞቹ መጥፎ ናቸው ብዬ አላስብም። ሰኒ ለማንስ ይሄን ያህል ዌስትሃሞች ልክ እንደኛ ሁላ ብዙ የጎል ዕድሎችን ፈጥረዋል ብዬ አላስብም። መጥፎ አልነበረ። ማርቲኔዝ ከቢልድ አፕ ስናረግ ከኋላ አሪፍ ነበረ። ሉክ ሾው፣ ዲያጎ ዳሎት ባለፉት 2 እና 3 ጨዋታዎች ላይ ጥሩ ነበረ። በተለይም ላስት ጨዋታ ላይ በቶተናም ጨዋታ ላይ በፉላም ጨዋታ ላይ ጥሩ ነበረ። ዛሬ ግን ወደ ፋይናል ተርድ ሲደርስ የሚያደርጋቸው ፓሶች ክሮሶቹ በጣም የሚያናዱ ናቸው። ትክክለኛ ውሳኔ ነው እሱን አስወጥቶ ዘክሲ ማስገባቱ። ማይክል ካሪክ አንደኛ ሜዳ ላይ በአታኪንግ ማይንድድ የሆኑ ተጫዋቾችን እንዲበዙ ያደረገበት ውሳኔ ትክክል ነው። ካሰሜሮ ኮቢሜኑ ጥሩ ነበረ። ብራያን ምቤሞ ቀደም ብዬ እንዳልኩት በፎልስ ናይን እያጫወት ነው ዌስት አድርገነዋል። የእሱን በመስመር ላይ የሚያደርጋቸውን ክሮሶች እንዲሁም ደግሞ ፔሶቹን አልጠቀምንም። ማቴስ ኩኛ አይ ቲንክ በዚህ ጨዋታ ላይ ጥሩ ያልተጫወተ ተጫዋች ብዬ ምለው እሱ ነው። ወልቭስ ላይ እንግዲህ እስካሁን ምንድነው ዌስትሃም ላይ 6 ጨዋታዎችን አድርጎ አንድም ጊዜ ጎል ማስቆጠር አልቻለም። ልክ እንደ ሲቲ ጨዋታ በሲቲ ላይ ማስቆጠር እንዳልቻለ ሁላ ዛሬ ከማቴስ ኩኛ ኤክስፔክት አድርጌ የነበረው ነገር ላይክ ቦክስ ውስጥ እየገባ እንደነ ሴስኮ የሄዳ ኳሶችን ባይሆንም አይ ቲንክ በተከላካይና በሚድፊልደር መሀል ላይ የሚገኙ ስፔሶችን በመጠቀም ልክ አርሰናል ላይ እንዳስቆጠረው አይነት ሾቶች ነበር። ነገር ግን ቀደም ብዬ እንደጠቀስኩት የዌስትሃም ተከላካዮች ከተከላካይ ጀርባ የሚሮጥ አጥቂ አለመኖሩን ስላወቁ ሞር ችግሩን ሊፈጥሩ የሚችሉ ተጫዋቾች እነ ማቴስ ኩኛ እነ ብሩኖ ፈርናንዴዝ በሚድፊልደሩና በተከላካዩ መሀል ላይ ያለውን ስፔስ ስለሆነ እነሱ በጣም ድሮፕ እያደረጉ እነዚህ ማቴስ ኩኛ፣ ብራያን ምቤሞ፣ ብሩኖ ፈርናንዴዝ ወደ ጎል ሊቀይሩባቸው የሚችሉ ቦታዎች ላይ ሀፍ ስፔስ ላይ ብዙ ስፔሶችን ባለመስጠት እሱንም እንዲሁም ደግሞ እነ ብሩኖ ፈርናንዴዝን ከጨዋታ ውጪ አድርጓቸዋል። ቀደም ብዬ እንዳልኩት ኤማችን በዚህ ሲዝን ቀደም ብዬ ያሳየኋችሁን የዚህን ሰውዬ ጸጉር ማስቆረጥ ሳይሆን በደረጃ ሰንጠረዡ ከ1 እስከ 5ኛ ጨርሰን የሻምፒየንስ ሊግ ደረጃ ማግኘት ነው። ያህንንም ለማሳካት አሁን በጣም ትልቅ እድል አለን። ኦፍኮርስ ዛሬ 2 ነጥብ ጣል ልንል እንችላለን። ነገር ግን በተቃራኒው ቼልሲዎች በዛሬው ጨዋታቸው ከሊድስ ጋር ነጥብ መጣላቸው ስቲል በ4ኛ ደረጃ ላይ እንድንቀመጥ ያደርገናል። ሊቨርፑሎች ኢቭን የነገ ጨዋታቸውን ቢያሸንፉ በ4ኛ ደረጃ ላይ አይገኙም። ማይክል ካሪክ
ገና በ5 ጨዋታው ሁሉን ነገር ፊግር አውት ያደርጋል ብዬ ኤክስፔክት አላደረግም። እስካሁን የሚያሳየኝ ነገር ኤክስፔክት ካረኩት ኢማጂን ካረኩት ነገር በላይ ነው። እንዳልኩት በዚህ ጨዋታ ላይ ብናሸንፍ ኖሮ ከሚማረው ነገር የተሻለ አቻ በመውጣታችን የሚማረው ነገር ይበልጣል ብዬ አስባለሁ። መማር ካለበት በቀጣይ ጨዋታዎችም ላይ በተለይም ደግሞ ከትንሽ ቡድኖች ጋር ሞር የኳስ ቁጥጥር ይዘን በምንጮትባቸው ጨዋታዎች ላይ በፎልስ ናይን መጫወታችንን አቁመን በክሮሶች እንደዚህ ቦክስ ውስጥ ባሉ እንቅስቃሴዎች ጎል ለማስቆጠር መሞከር አለብን ብዬ አስባለሁ። ኤኒዌይስ ቪዲዮን ላይክ ማድረግ እንዳትረሱ፣ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ፒስ